الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وآله وسلم. أما بعد ሁለተኛውን ሐዲስ ሰይድና ዑመር ረዲየላሁ ዐንሁ የዘገቡትን ረጅሙ ሐዲስ ስለ ኢስላም፣ ስለ ኢማን፣ ስለ ኢህሳን፣ ስለ ቂያማ ምልክቶች የተገለጸበትን ሐዲስ የመጀመሪያውን አርካኑል ኢስላም እያየን ነበር ባለፈው ሳምንት ያው ሸሃደተይን ምንድነው የሚለውን ትንሽ ዘርዘር ባለ ሁኔታ አይተነው ነበረ እና አንዱም ፕሮግራማችንን የጨረስነው በሱ ላይ ብቻ ነው። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ምን ማለት ነው የሚለውን ቀጥታ ትርጓሜው አለ። ግን እነዚህ ምንድነው የሚያስይዙት የሚለውን ነገርና ዛሬ ሁለተኛውን እናይና ከዛ እንቀጥላለን ማለት ነው። አርካኑል ኢስላሚ አኽቢርኒ ዐኒል ኢስላም ነቢ ሰለላሁ ዐለይሂ ወሰለም አን ተሽሀደ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ አሉት። ሁለተኛ ምን አሉት? ወቱቂመ ሰላህ ሰላትን ልታቆም ነው አሉት ሰለላሁ ዐለይሂ ወሰለም። በተስተካከለው ሁኔታ ማለት ነው፣ ሰላቱን ተገቢ በሆነ ሁኔታ። ይሄ ደግሞ ሰላትን በተገቢ ሁኔታ ለመስገድ ሹሩጦች አሉት፣ አርካኖች አሉት፣ ዋጅባቶች አሉት። ያው በፊቅህ እንትኖች ላይ ኪታቦች ላይ በብዛት የተዘገበ ነው፣ የምናውቃቸው ናቸው። እነዚህ መሟላት አለባቸው። ወቱቂመ ሰላህ የሚለውን ነገር ለማሟላት የሚያስፈልጉ የሆኑ ነገሮች ሰላት የራሷ የሆነ ሹሩጦች አሏት፣ አርካኖች አሏት፣ ዋጅባቶች አሉ። በዛ መሰረት መስገድ وهذا لا بد منه وبمكملاتها فهذا يكون أكمل ولا حاجة للشرح هذه لأنها معروفة في كتب الفقه. الصلاة يشمل كل صلاة، صلاة سل كل صلاة يتقلل الفريضة والنافلة قديتا يكون صلاة وجب ተርፍ የሆኑ ሰላቶች ማለት ግዴታው ከሆኑት ውጭ በበጎ ፍላጎት የሚሰገዱ የሆኑ ናፊላዎች አሉ። እነዚህ ሁለቱም ሶላት ውስጥ ይመደባሉ። የሶላተል ጀናዛስ ሱም ጀናዛ ሶላት ለወሃል ተድኹሉ ሶላቱል ጀናዛቲ አምላ ሶላት ይባላል ወይስ አይባልም? يحتمل هذا وهذا إذا نظرنا إلى عموم اللفظ قلنا إنها داخلة لأنها صلاة كما قال الله عز وجل ولا تصلي على أحد منهم مات أبدا. منافقوቹ በሚሞቱበት ሰዓት ነብይ ሰለላሁ ዐለይሂ ወሰለም ስለሚያውቋቸው እነሱ ላይ ሶላትን እንዲሰግዱ አይታዘዙም ነበርና ወላ ቱሰሊ ያላቸው ቁርአን ላይ ሶላት በሚል የተጠቀሰው ወላ ቱሰሊ على أحد منهم مات أبدا በፍጹም ከእነሱ መካከል አንዱ ከሞተ እንዳትሰግድበት ስላለ ሶላት የሚለውን ስያሜ ይይዘዋል። ነገር ግን وإن نظرنا إلى أن صلاة الجنازة صلاة طارئة حادثة يقصد بها الشفاعة للميت قلنا لا تدخل في هذا الحديث لكن تدخل في عموم الأمر بإحسان. أتقال تقبل لبالو السيامي بزا مسرت تقبالج ለምሳሌ ሶላተል ጀናዛ አንዳንዴ ለሰውየው አጋጣሚ የሚከሰት ነው እና ለሚሞተው ሰው ሸፋዓ ለማድረግ ነው፣ ዱዓ ለማድረግ ነው። እንደዚህ ተብሎ እንደዚህ ነው ብለን በዚህ መልኩ ካየነው አሁን በጠቀስነው ወላ ተሰሊ على احد منهم مات ابدا ከሚለው ጠቅለል ያለ ትርጓሜ ውስጥ አይገባም ይወጣል። ነገር ግን አጠቃላይ እንደ ስያሜ ሶላተል ጀናዛ ሶላት ነው የተባለው። ከዛ ውጭ ግን ያው ፈሪዳው ናፊላው ሶላት ይባላሉ ማለት ነው። ኢዘን ግዴታ የሆኑ ሶላቶችን ስንሰግድ ሹሩጡን፣ ዋጅባቱን፣ አርካኑን ጠብቀን መስገድ እንዳለበት ነዋፊል የሆኑትን በዛው መልኩ መሰገድ አለባቸው ማለት ነው። እስከ ሰገድን ድረስ እነዛን የሶላቱን ስርዓቶች ልንተገብራቸው ይገባል። ይሄ ሁለተኛው የኢስላም ከሻሃዳ ቀጥሎ የሚመጣው ሩክን ነው። طيب
ለወደፊቱ ያው ዘርዘር ያለ ነገር ሊመጣ ይችላል። ብቻ ግን ሶላት አንዱ ከአርካን الاسلام ውስጥ የሚጠቀስ ነው። ሶስተኛው ወቱእቲ የዘካ ቱእቲ በማዕና ቱዕቲ መስጠት ማለት ነው። ዘካን መስጠት ዘካ ማለት ገንዘብ ግዴታ የሆነ ይሄ ለዘካ ኒሳቡ ለዘካ መስጠት የደረሰ ገንዘብን ከሱ ላይ ቀንሶ መስጠት ማለት ነው። المال الواجب في الاموال الزكويه فيعطيه الانسان ሰውየው ደግሞ ሙስተሂቅ ለሆነ ሰው መስጠት በቁርአኑ ላይ የተገለጹ ሰዎች አሉ። ዘካውንም በምንሰጥበት ሰዓት ግን ተዓቡደን لله عز وجل ورجاء لثوابه ዘካ በመስጠታችን ተዓቡድ ነው። አላህን ከምንገዛበት ከምናመልክበት መንገድ አንዱ ነው ብለን ነው የምንሰጠው። ያንን ነይተን ነው ማለት ነው መስጠት ያለብን። ዘካ ስንሰጥ ልክ ሶላት ስንሰግድ መጠን ወይም ስንጾም ለአላህ ብለን አይደለም እንለው። ሶላቱንም ስንሰግድ አላህን ለመገዛት ዒባዳ ለማድረግ በሚል ነው ዱዓችንን አድርገን ብለን መጠን የምንሰግደው። ኢዘን ዘካውን በምንሰጥበት ሰዓት አላህን ተዓቡድ እያደረኩ ነው ለአላህ ብለን ነው። አላህ ስላዘዘ የአላህን ትእዛዝ እየፈጸመ ስለሆነ ሰውየው ተዓቡድ ነው። አላህን በዚህም መንገድ እየተገዛው እንደሆነ አምኖ ነው ማድረግ ያለበት። ወረጃአን ሊተዋቢሂ እንደዚሁም አላህ ተዋቡን ክፍያውን አጅሩን ይሰጠኛል በሚል እሳቤ ነው መሆን ያለበት። طيب الله وقد بين الله عز وجل أهل الزكاة في سورة التوبة أنهم 8 أصناف. ስምንት ናቸው በቁርአን ላይ አላህ የተከሳቸው። ቁርአኑ ላይ እንደሚለው إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل. እነዚህ ስምንቶቹን አላህ ግዴታ አድርጓል። أي فرضها الله علينا أن نعطي هؤلاء ولا نعطي غيرهم. ሰውየው ተነስቶ ዝም ብሎ ለማንም ሊሰጥ አይገባም ማለት ነው። ደስ ስላለው የግድ ዘካ ነውና እኔ አልጠቀምበትም በሚል አላህ ከፈቀደላቸው ሰዎች ውጭ ሊሰጥ አይገባም። እነዚህ በቁርአኑ ላይ የተጠቀሱ 8 ሰዎች ነው። 8 ሰዎች ምን አይነት 8 አይነት ሰዎች በቁርአኑ ላይ የተጠቀሱ የሆኑትን ለእነሱ ነው መስጠት ያለበት እንጂ ከዛ ውጭ ላሉት ሰዎች ሊሰጣቸው በፍጹም የተገባ አይደለም ይላል ቁርአኑ ላይ። إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم እያለ የሚመጣው። طيب እነዚህ 8 ሰዎች እነማን ናቸው የሚለውን ነገር إنما الزكوات الواجبة يجب أن تصرف للفقراء وهم المحتاجون الذين لديهم مال من مهنة أو وظيفة. فقراء የሚባሉት ትንሽ ገንዘብ ይኖራቸዋል፣ ስራ ይኖራቸዋል፣ ግን የኑሮ ጣጣቸውን ማሟላት ያልቻሉ የሆኑ وهم المحتاجون الذين لديهم مال وظيفة وسራ ይኖራቸው لكنه لا يكفيه አይበቃቸውም። ደግሞ ሰዎች ስራ አላቸው ብሎ ስለሚያስቧቸው ተቸግረዋል ብሎም አያስባቸውም። እንዲህ አይነት ፈቂር ይባላሉ። والمساكين የሚባለው الذين لا يكادون يملكون شيئا ولا يخفون على الناس بسبب حالهم أو مقالهم وللسعادة الذين يرسلهم الإمام وللسعادة. أوكي. ሁለተኛው እነዚህ ደግሞ إنما الصدقات للفقراء والمساكين ምስኪኖች ደግሞ እንደው ጽድት ያሉ ምንም የሌላቸው ማለት ነው። ምንም ሰው የሚያውቃቸው ላይ የካዱን የሚልኩን እሻን ምንም ነገር የላቸው ሰው ዘንድም ደግሞ በደንብ አድርጎ ይታወቃል ምንም ነገር እንደሌላቸው። ሰው ያው በባህሪያቸው ያውቃቸዋል። ወይ ሰው ይጠይቃሉ ወይ ውጭ ላይ ይሆናሉ بسبب حالهم او مقالهم ወይ ከንግግራቸው ወይ ከባህሪያቸው የሚታወቁ። አየ ከነዛና እነዚህ ልዩነት አላቸው። የመጀመሪያው
إنما الصدقة للفقراء የተባለው የሆነች ገንዘብ ይኖረውና ነገር ግን የኑሮ ጣጣውን ማሟላት አልቻለም ለሱ ይሰጣል። والمساكين የተባለው ደግሞ ጽድት ያለ ነው በደንብ ሁሉም ሰው የሚያውቀው። እነዛን ግን ብዙ ጊዜ ሰው ላያውቃቸው ይችላል። ለቁርአኑ ላይ የሚለው አንዳንድ መስጠት ካለበት تعرفهم بسيماهم لا يسألون الناس إلحافا الفقراء الذين أحسنوا في سبيل الله لا يستطيعون يحسبهم الجاهل أغنياء ሰዎች ሲያዩዋቸው ሀብታም ይመስላሉ ሰውንም አይጠይቁም። እንደነዚህ አይነቶችን ተፈኩር ማድረግ በጣም የተሻለ ነው። والعاملين عليها وللسعاة الذين يرسلهم الإمام لجميعها ሶስተኛው ደግሞ የዘካን ገንዘብ ለመሰብሰብ ያው እስላማዊ አስተዳደር ባለበት ቦታ ላይ ማዕከላዊ መንግስት የሚመድባቸው ሰዎች ይኖራሉ። እነዛ ሰዎች ገንዘብ በሚሰበስቡበት ሰዓት የዘካውን ገንዘብ ለእነሱ ይከፈላቸዋል የአገልግሎት ማለት ነው። ዘካ ሰብሳቢ የሆኑት والعاملين والمؤلفة قلوبهم وللكفار الذين يتألفون بها عنده يتألفون بها ሊሰልሙ ይችላሉ ተብሎ የሚታሰቡ የሆኑ ሙስሊም ያልሆኑ አካላቶችን ወደ እስላም እንዲመጡ ለማድረግ ዑመር ረዲየላሁ ዐንሁ በሳቸው ዘመን እንደነዚህ አይነት ሰዎችን አልሰጠም ብለዋል። በቃ እስላም ትልቅ ደረጃ ደርሷል። በፊት ሰዎች ስለማያውቋቸው ነው እስልምናን ብዙ ስላልተረዱ ሰዎች ስላልተረዱ እስልምናን እንዲያውቁ በሚል በገንዘብ እናባበል። አሁን ግን እስላም ከፍ ያለ ደረጃ ላይ ደርሷል ሁሉም ማውቆታልና ይሉ ነበር። ሄዶ እንደነዚህ አይነቶችም ዘካይ አው ኢማናቸው ደካማ ይሁን ማለት ነው። እስልምናው ላይ ገብተው ግን ኢማናቸው ደካማ ይሆንና ኢማናቸው የበለጠ ጠንካራ እንዲሆን እንደው በችግር ምክንያት ተልፈስፈሰው እስልምናን ለቀው እንዳይወጡ እስልምናን በደንብ እየተረዱ እያመኑበት እንዲመጡ ለእነሱም والمؤلفة قلوبهم ማለት ይሄ ልቦቻቸውን ለማግባባት ማለት ነው። طيب للفقراء والمساكين والعاملين والمؤلفة قلوبهم وفي الرقاب أو لمن يدفع بها شره وتصرف لها እንደዚሁም ደግሞ ባሮች ራሳቸውን ነፃ እንዲያወጡ አንዳንዴ በዛን ዘመን በነብዩ ሰለላሁ ዐለይሂ ወሰለም ዘመን የሰለሙ ባሮች ይኖራሉ። ሰርተው እንዲከፍሉ ይዋዋሉና ይሄን ያህል ገንዘብ ከፍለኝ ደግሞ ነፃ አውጣ ይላሉ። ያ ባሪያ ሰርቶ ይከፍልና ነፃ ይወጣል። እንደነዚህ አይነቶችንም መደገፍ አቅም ስለሌላቸው ማለት ነው። وفي الرقاب ولا معصية إن لم يجدوا وفاء لما عليه من دين وتصرف في تجهيز المجاهدين سنتقدر إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين በእዳየት ያዙ ሰዎች ደይን ያለባቸው ሰዎች እነሱም ደግሞ ኢስራፍ ሳይደረግ እንደው እዳ አለባቸው በሚልም ደግሞ እንደው ምክንያት አድርጎ ከአግባብ በላይም ሳይሆን አስፈላጊ በሆነው መልኩ እነሱ መክፈል ካልቻሉና ደይናቸውን መክፈል ሳይችሉ ከተንገዳገዱ ለነሱም ይሰጣል። لما عليهم من دين طيب وتصرف ሌላው ደግሞ في سبيل الله وتصرف تجهيز المجاهدين في سبيل الله በአላህ መንገድ ላይ ለሚታገሉ ለሆኑ ለሰራዊቱ ማለት ነው። ሰራዊቱንም ለማደራጀት ከዘካ ገንዘብ ይወጣል። ሰባት ሆነ ማለት ነው። في تجهيز المجاهدين في سبيل الله وابن السبيل وللمسافر الذي انقطعت نفقته እንደው መንገደኛ ሆኖ ነፈቃው
ቀለቡ ያለቀበት አሁን ዘመን መኪና ምናምን እንደዚህ ሆኖ ሊኖር ይችላል። ሰውየው ሀገሩ ላይ ሀብት ሊኖረው ይችላል። ግን እዚህ መሃል ላይ ገንዘብ ጨረሰ፣ መሳፈሪያ አጣ፣ የሚበላው አጣ። ለእንዲህ አይነቱም ሰው የፈለገ ሀብት እንኳን ቢኖረው ለጊዜው ግን እጁ ላይ ምንም የለም ማለት ፈላጊ ስለሆነ ለሱም ይሰጣል። وللمسافر الذي انقطعت نفقته እንደነዚህ በእነዚህ ላይ ነው አላህ ዘካ እንዲሰጥ ያዘዛቸው። ይሄ ደግሞ ፈሪደተ ሚን አላህ ነው። እነዚህ እነማ الصدقات للفقراء والمساكين والعاملين عليها والمؤلفة እያለ የዘረዘራቸው ስምንቶቹም ሰፋ ያለ ትንታኔ ይኖራቸዋል። ለጠቅላላ እውቀት ነው አሁን እዚህ ባጭሩ መንገልጻቸውና ለእንደነዚህ አይነቶቹ ነው አላህ እንዲሰጥ ያዘዘው። ከዚህ ውጭ ላሉ አካላቶች አይሰጥም። አላህ በዚህ ውስጥ ነው ያጠረው። ፈሪዳ ነው ደግሞ ከአላህ የሆነ ግዴታ ነው። والله عليم حكيم አላህ عليم بمصالح عباده ለባሮቹ የሚጠቅመውን ነገር የሚያጌታ ነው። خبير في تدبيره وشرعه አላህ ነገራቶችን ሲያስተናብርና ድንጋጌዎችንም ሲደነግግ ደግሞ ውስጥ አዋቂ የሆነ ጌታ ነው። ስለዚህ አላህ ለነዚህ ብቻ ብሎ ዘካ እንዲሰጥ ሲያደርግ አላህ በነገራቶች ሚስጥራቶችን ሁሉ የሚያጌታ ስለሆነ ነው። እና ለነዚህ ሰዎች ለስምንቱ ሰዎች ነው ዘካ የሚሰጠው። እሺ ከዛ ሸሃደተን፣ ሶላት፣ ዘካ፣ ጾም ነው። ወተሱም ረመዳንን መጾም ነው አራተኛው። ሙፈጥራት ከሚያስፈጥሩ ነገራቶች ያው በዝርዝር የተነገሩ አሉ ይታወቃሉ። ከፈጅር እውነተኛው ፈጅር ጀምሮ እስከ ፀሐይ ፈጅር ከወጣ ጀምሮ እስከ ፀሐይ መግቢያ ድረስ ራስን ከሚያስፈጥሩ ድርጊቶች ማቀብ ጾም ይባላል። ይሄም ደግሞ ተዓቡደን ሊላሂ ተዓላ ነው። አሁንም ስንጾም ምን ብለን ነው? አላህን መገዛት በሚል እሳቤ ነው። ያለዛ ዝም ብለህ አፍህን ምግብ ላለመብላት አንዳንዴ ዶክተር አዞለት የሚጾም ሰው አለ አይደል? ይሄ ተዓቡድ ይባላል። አሁን ዘመን ዶክተሮች እኮ ያዛሉ አይደል? 3 ቀን 4 ቀን 5 ቀን እንዲጾም የሚባሉ አጋጣሚዎች ሰምቻለሁና ይሄ ኢባዳ አይደለም ተዓቡድ። ያኛው ግን አላህ يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات የተወሰኑ የተቆጠሩ ቀናቶች አሉ። እነዛን ቀናቶች በዚህ መሰረት እንዴት መጾም እንዳለብን ቁርአኑ ደንግጎታል። ነብይ መሐመድ ሰለላሁ ዐለይሂ ወሰለም አስተምረውናል። በዛ መሰረት ስንጾመው ተዓቡድ ሊላህ ማለት ነው። አላህን መገዛትን አስበን የአላህ ትእዛዝ ነው። የአላህን ትእዛዝ ለመፈጸም አላህን ከመገዛባቸው መንገዶች አንዱ የእሱ ትእዛዝ የሆነውን ጾም በመጾም ነው ብለን ማሰብ ያስፈልጋል ማለት ነው። ዝም ብሎ ከጾመ አሁን አንዳንዴ ሰውየው ግማሽ ቀን የሚጾም አለ፣ ጾም አይባልም። ወይ ደግሞ እስከ መግሪብ ከመድረሱ ከሆነ ሰዓታቶች ቀደም ብሎ ይሄ ጾም አይባልም። ነገራቶችን ያሟላ ሲሆን ነው ማለት ነው። እና ሙፈጥራቶች ይታወቃሉ። እዚህ መዘርዘሩ ብዙም አላስፈለገንም ይላል። ላኪን ننبه على شيء مهم فيها ወሳኝ የሆኑ ነገሮችን ግን እናንሳ። أن المفطرات لا تفطر الصائم إلا بثلاثة شروط። ይሄ መብላት፣ መጠጣት፣ ከሚስቱ ጋር ግንኙነት ቀን ላይ ማድረግ የመሳሰሉ ነገሮች አሉ አይደል? እንዳንፈጽማቸው በጾም የተከለከልናቸው እነሱን ነገሮች ሙፈጥራቶች 3 ነገሮች አብረው ካልተከሰቱ ጾሙን አያፈርስበትም። ስንት ነገሮች? 3 ነገሮች ሙፈጥራት የሚያስፈጥሩ የሆኑ ነገሮች። አንደኛው አየኩን ዓሊመን አውቆ መሆን አለበት። ሁለተኛው አየኩን ዛኪረን እያስታወሰ። ሶስተኛው ፈልጎ። ምን ማለት ነው? العالم يعني فلو أكل الصائم يظن أن الليل باق ثم تبين أنه قد طلع الصبح وهو يأكل فحكم الصوم أنه صحيح. ሰውየው
እየበላ ሌሊቱ ገና ነው ብሎ የፈጅሩ ሰዓት አልገባም ብሎ ዝም ብሎ ይበላል። አጋጣሚ እየበላ ሲያዩ ለካ ፀሐይ ወጥቷል። አንዳንዴ እኮ እንዲህ ያጋጥማል። አንድ ጓደኛ እዛ መድረሳ እያለን እንዲህ አይነት ነገር ነግሮኛል። ያው ይሱ ለመስሮም ለሊት ተነስቼ ዝም ብዬ ሰግዳለሁ አለ። ተሐጁድ ሰግዶ ያው ሱሁር ሊበላ አላ ምንድነው ዛሬ አዛን አይልም እንዴ ፈጅር እጠብቃለሁ አለ እና ቤቱን ዝግትግት አድርጎታል። እና ምንድነው ብዬ ዛሬ መስኮት ገለጽ አደረግ ሰው ይሄዳል አለ። ፀሐዩ ነው አላገሩ አለ። ለካ እሱ የነቃው ፈጅር ከወጣ በኋላ ግን እሱ አላሰበውም ያንን ሰዓት። በዛ ሰዓት ሰውዬ ሱሁር ተነስቶ ቢበላ ሳያቅ ጾሙ አይበላሽም ነው ጾሙ። فلو أكل الصائم يظن أن الليل باق لليت جنانه بلو يبلع ثم تبين أنه قد طلع الصبح سيرجعجد جن لك يبلعه الصبح كوتابو علانه وهو يأكل فحكم الصوم أنه صحيح صومه أي بلاش إياوك أمون على اللبات جاهل كونه كونه ساق كونه شكر الله. طيب ولو أكل يظن غروب الشمس بتقارن ደግሞ ፀሐይ ገብታለች ብሎ አሰበ ثم تبين أنها لم تغرب فالصوم صحيح ኋላ ግጥም አድርጎ ከበላ በኋላ ሲያይ ፀሐይ አለች ገና። ለዚህም ቡኻሪ ላይ አስማ ቢንት አቢ በከር ያስተላለፉት ሐዲስ ላይ አንድ ቀን ደመና በሆነበት ሰዓት በነቢ ዘመን በላን አሉ አፍጠርና بلى ثم طلعت الشمس مغرب ለመስገድ ሲያቆበቁ ፀሐይዋ ብቅ አለች። ولم يأمرهم بالقضاء ነቢ ቀዷ እንድናወጣ አላዘዙንም። ስለዚህ ሰውየው ምን ያደርጋል ማለት ነው? አፍጥሮ የለ ፀሐይ መውጣት ፀሐይ አለመግባቷን ሲያግን የዛኔ ግን ይቆማል ማለት ነው። ቀጣይ አይበላም። በቃ አንዴ አፍጥረናል ብሎ አይኬድበትም ማለት ነው። ይቆምና ያው ፀሐይ ስትገባ ደግሞ እንደገና ማፍጠር ካለበት ያው እነሱ እንኳን በዛ አንዴም በግድ ነው እንኳን ሁለቴ ሊያፈጥሩ እንደዛ ከሆነ ችግር የለውም። فلو كان القضاء واجبا لكان يبينه النبي صلى الله عليه وسلم ولنقل إلينا. نبي محمد صلى الله عليه وسلم እንግዲህ እዛን ቀን ጾመው መግሪቡ ሳይገባ ካፈጠሩ በኋላ ፀሐይን አዩ። ቀዋ ማውጣቱ ግዴታ ቢሆን ኖሮ ይነግሩን ነበር፣ ግን አልተናገሩም። በማዕና አለመናገራቸው ጾሙ አለመበላሸቱን ነው የሚያስይዘው እንጂ ግዴታ የሆነ ነገር ዝም አይሉም ነበር። لانه اذا كان واجبا لكان القضاء من شريعه الله ግዴታ ቢሆን ኖሮ ቀዋ ማውጣቱ ከሸሪዓ ድንጋጌዎች ውስጥ ይገባ ነበር። ولا بد ان تنقل ከነቢ ግን ይሄ አልተገኘም። وهو داخل في ضمن قولي ربنا لا تؤاخذنا إن نسينا أو أخطأنا ከሚለው ጠቅላላ ትዕዛዝ ውስጥ ይገባል። ጌታችን ሆይ በረሳነውና በተሳሳትነው ነገር አትያዘን። መሳሳት መርሳት ይታወቃል። በተሳሳት ነው ማለት ሳታውቀው ተሳስተህ በሰላኸው ነገር وليس عليكم جناح فيما أخطأتم به ቁርአን የሚለው ተሳስታችሁ በሰራችሁት ነገር ወንጀል የለባችሁም። ولكن ما تعمدت قلوبكم እያወቃችሁ ልቦናዎቻችሁ እርግጠኛ ሆነው በምትሰሩት ነገር እሱ ግን ያው ያስጠይቃል ነው። ሁለተኛ አየን አይደል አሁን። طيب الحمد لله ولو يهديكم الله سبحانه ولو أكل غير مريد ይሄ ደግሞ ሳይፈልግ በላ ጠጣ أو شرب غير مريد للشرب بأن كان مكرها ተገዶ በላ ብሎ አንድ ሰው መሳሪያ ይዞ መሳሪያ በላ ቢል ቢያስገድድ ትበላለህ። ومن ذلك أن يكره الرجل زوجته فيجامعها وهي صائمة ባልየው አስገድዶ ሚስቱን ግንኙነት ቢያደርግስ
ያው እሱ ወንጀለኛ ግልጽ ነው ማለት ነው። ግን እሷ ግን ተገዳ በፈጸመችው ነገር ወንጀለኛ فليس عليها شيء لا قضاء ولا كفاره قضاء ما تاوتا كفاره ما تاوتا. هذه مهمة فقهاء ግን حتى الا من ይላሉ ሰውየው ሳያቅ ቢበላ ወቅቱን ገና ፈጅር አልደረሰም ብሎ ወይ ደግሞ መግሪቡ ገብቷል ብሎ ተሳስቶ ቢበላ ቀባ ማውጣት አለበት ይላሉ። اذا تبين انه قد اكل ሰውየው በቃ በቀን ነው የበላው ከተፈቀደው ሰዓት ውጭ ነው ብሎ ولكن يقال ان الذي شرع الصوم للعباد هو الذي رفع عنهم الحرج بهذه الاعذار. ነገር ግን ጾምን ግዴታ ያደረገው ጌታ በእንዲህ አይነት ችግሮች ምክንያቶች ከሰው ልጆች ላይ አንስቶላቸዋል። ليس عليكم جناح فيما اخطأتم به በሚለው የግድ መውጣት ያለበት ቢሆን ኖሮ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተሳስቶ የበላ ወይ ረስቶ የበላ ወይ ደግሞ ተገዶ የበላ ማውጣት አለበት ይሉ ነበር ነው። የመጀመሪያው በሳሳት ነው፣ ሁለተኛው በመርሳት ነው፣ ሶስተኛው በተገዶ ከሆነ እንደዚህ አይነት ነገሮች ጾምን የሚያፈጥሩ ነገሮችም ቢሆኑ እንዲህ አይነት ነገሮች ካሉ ግን ጾሙ ምን ይሆናል ማለት ነው? ጤነኛ ነው፣ አይበላሽም። وتحج البيت حج يا الله بيت ካዕባን ወደዛ ሄዶ ሐጅ ማድረግ የመናሲክ የሥርዓትን ለመፈጸም ሌላው ስንተኛው ነው አሁን ሐጅ? አምስተኛ። طيب ያም ደግሞ في وقت لأداء المناسك في وقت مخصوص تعبدا لله تعالى አሁንም ወቅት አለው ሐጅ የሚደረግባቸው ወቅቶች ሰዓታቶች አሉ። በነዛ ወቅት ላይ ብቻ እንጂ ከዛውጭ ሰውየው ሐጅ ላድርግ ቢል ተነስቶ አይሆንም። ሐጅም የምናደርገው ምን በማሰብን ነው? ተዓቡድ አላህን እንደ ለመገዛት በሚል ነው። በቃ ዒባዳ ነው ብለን ነው ማለት ነው። እذن ሰዎች ስለሄዱ ሰዎች ስላደረጉ አይደለም የምናደርገው ማለት ነው። እያንዳንዱ የምናደርጋቸው ዒባዳዎች በሙሉ አላህ ዘንድ ያቃርቡናል፣ ወደሱ ደረጃችንን ከፍ ያደርጉልናል። አላህን ተናንሰን የምንገዛበት የዒባዳ ክፍል ነው ብለን መጀመሪያ ማወቅ ይኖርብናል ማለት ነው። ያ ሲሆን አጅራችንን ከፍ ይላል። ታዲያ ዑምራ ከሐጅ ይቆጠራል ወይ? يدخل في ذلك العمرة ዑምራ ሐጅ ግዴታ አይደል? ስለዚህ ሰውየው ዑምራ ካደረገ እንዴት ነው? በዑለሞች መካከል ኺላፍ አለ። ዑምራ ان العمره فمن من قال ان العمره داخله لقول النبي صلى الله عليه وسلم العمره حج اصغر ትንሹ ሐጅ ነው ስላሉ ነቢ ዑምራን ይገባል ያሉ አሉ። لكن እንደዛ ሲወሰይ ان العمره دون الحج ነው። ዑምራ በሐጅ አይቆጠርም። ليست من أركان الإسلام. حج تبلو أركان الإسلام 5 شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج البيت من استطاع إليه سبيلا يملون أيضا عمرة. ليست من أركان لكنها واجبة يأثم الإنسان بتركها إذا تمت شروط الوجوب. أنا لعمرة قديتها يمهون باتشو ምክንያቶች አሉ። እነሱ የተከሰቱ ጊዜ እሱን ማድረጉ ዋጅብ የሚሆንበት አጋጣሚ ይኖራል አሉና ነቢ ኢንስተጣት ኢለይሂ ሰቢላ አሉ። ሐጅ ስታደርግ ደግሞ ችሎታ አቅም ካለ ነው ብሎ አያያዙት። ይሄንን ወሊላሂ ይሄ ደግሞ ከቁርአኑም ላይ ወሊላሂ ዐለ الناس حج البيت من استطاع إليه سبيلا ይላል። መጓዝ ለቻለ ሰው ነው ወደዛ እና
قد يقول قائل هذا الشرط في جميع العبادات لقول الله تعالى فاتقوا الله ما استطعتم فلماذا خص الحج ችሎታ የሚባለው ነገር በሁሉም ነገሮች ላይ በሁሉም ዒባዳዎች ላይ ነው ወይስ በሐጅ ላይ ብቻ ነው? ለምን ሐጅን ጠቅሶና من استطاع اليه سبيلا ያለውና ለምንድን ነው ሐጅን እሺ ለብቻው የጠቀሰው? ሁሉም ላይ ችሎታን የሚጠይቅ ከሆነ የሚል ጥያቄ ከተነሳ نقول خص الحج لأن الغالب فيه المشقة والتعب وعدم القدرة የሐጅ ስራ ላይ ችግር አለው በጣም አድካሚ ነው አቅም የሚፈልግ ጉዳይ ነው ከሌሎች ዒባዳዎች በተለየ ሁኔታ ለዚህም ነው فلذلك نص عليه من استطاع اليه سبيلا ብሎ ያያያዘው ከሌሎች ዒባዳዎች አሁን ሶላት መስገድ እንሰግዳለን እና ሐጅ ማድረግ ተመሳሳይ ነው የገንዘብ አቅም ይጠይቃል የአፊያ አቅም ይጠይቃል አፊያ ምንም ኑሮ እዛ ደርሰህ እስክትመጣ ነገራቶች እንዳይበላሹ መስተካከል ያለባቸው ነገሮች ይጠይቃል ኢዘን ከሌሎቹ ትንሽ የተለየ አቅም ይፈልጋል ገንዘቡም እንዳለው ሆኖ ገንዘቡ ብቻ እኮ አይደለም ጉልበት ድሮ ዘመን በእግር ይሄዳል በፈረስ ይኬዳል በግመሎች ይኬዳሉ አድካሚ ነው ስለዚህ እነዛን ነገራቶች ሲያደርግ የሐጅ ስራ ከሌሎቹ ለየት ያለ ስለሆነ ነው እንጂ وإلا فجميع العبادات لا بد فيها من الاستطاعة እያንዳንዱ ዒባዳ ችሎታን ይጠይቃል አቅም ይጠይቃል ለምሳሌ ሶላት ቆሞ ማለት መስገድ ያልቻለ ሰው ቁጭ ብሎ ይሰግዳል ቁጭ ብሎ ያልቻለስ ተጋድሞ ይሰግዳል ተጋድሞን ባይችል ሁሉ ማድረግ ባይችል ሁሉም አሉና እንደዚሁ ነው የሚሰገዱ ግዴታዎች አሉ አቅም በማጣቱ ደግሞ ለጊዜው ሊነሱ የሚችሉ ነገሮች አሉ قال صدقت ከዛ በኋላ ጅብሪል አለይሂ ሰላም አርካን الاسلام النبي ሲነግሩት እውነትህን ነው አላቸው ጅብሪል ዑመር ምን አሉ فعجبنا له በጣም አስገረመን يسأله ويصدقه ووجه العجب أن السائل عادة يكون جاهلا ጠያቂ ሰው አዋቂ እኮ አይደለም አይደል የተለመደው ለምሳሌ እኔ ኡስታዝ ያስተማረኝ አንድ ጥያቄ አለኝ ስል ያልተረዳሁት ነገር እንዳለ ነው እንጂ ያወቅኩትን ነገር ጥያቄ ብላ አስጠይቀም እሱን ለመፈተን ምናምን ኮኔ የሌላ ፊትና ነው እቺ ሌላ ናት ግን ጥያቄ ሰው የሚጠይቀው ለምንድን ነው የማያውቀውን ነገር ነው አይደል ስለዚህ አደተን እንደዛ ነው ስለዚህ ያላወቀውን ነገር ደግሞ ሊነግርህ የሚችለው ማን ነው ዓሊሙ ነው ስለዚህ ሰውዬ አላዋቂ ሆኖ መጥቶ ጅብሪል እንደሆነ አላወቁም እነሱ አላዋቂ ነው መጥቶ ጠየቃቸው ከዛ ደግሞ እውነትህን ነው አላቸው ሁለቱ እንዴት ይሆናል ስለዚህ ለዚህ ነው የተገረሙት ዑመር በጣም ተገረመን ያሉበት ምክንያት ومقتضى ذلك أنه عالم فكيف يصاب جبريل النبي صلى الله عليه وسلم ثم يقول صدق هذا محل عجب وستأتي الحكمة بذلك عنده يتقرمበት ምክንያት ወደፊት እናየዋለን ይላል قال فأخبرني عن الإيمان አላቸው ከዛ ኢማን ደግሞ ምንድነው እስልምና እነዚህ ናቸው ካል ኢማን ደግሞ ምንድነው ያ ሙሐመድ ብሎ ጠየቃቸው ኢማን ማለት ጥሬ ትርጓሜው التصديق هو الإقرار والاعتراف المستلزم للقبول والإعلان وهو مطابق للشرع باللغة إيمان የሚባለው ነገር إقرار ማድረግ ነው ማረጋገጥ ሰውየው إقرار ሳያደርግ ኢማን ሊኖረው አይችልም የውሸት ነው ማለት ነው ዝም ብሎ ቀልቡ ሳያምን ቢናገር ያ የምላስ የኒፋቅ ነው እና እውቅና መስጠት እሱን በመቀበልና ታዛዥ በመሆን እንጂ ማመን ነው ብቻ የሚለው አይገልጸውም ለምሳሌ በአንዳንዶቹ ምን ይላሉ አልኢማኑ አትስዲቅ ነው ይላሉ ተስዲቅ እውነት ነው ማለት ለምሳሌ አንተን እርግጠኛ ያንተን ማረጋገጥ በቃ
ለምሳሌ ነብይ ሰለላሁ ዐለይሂ ወሰለም ዘንድ አቡ ጣሊብ መጥተው የነብይ መሐመድ ያንተ ዲን እኮ እውነት ነው ብሏቸዋል። ግን እስልምና ገብተው አልገባም። ስለዚህ ማረጋገጥ ብቻ አይሆንም ማለት ነው። እቅራር አድርገን ያንን እቅራር ያደረግነው ነገር ደግሞ ተቀብለነው ለመስራት ለመታዘዝ የሚያስገድድ የሆነ እምነት ነው። አላህ ጌታ ነው ስንል አላህ ረቡል ዒዘቲ ወልጀላል ለጌትነቱ የሚተገበሩ ተግባራቶችን ስንፈጽም ነው ማለት ነው። አላህ ጌታ መሆኑን የምንገልጽባቸው በምላሳችን ተናግረን በቀልባችን አረጋግጠን በአካላችን ደግሞ የምንገልጻቸው ተግባራቶች አሉ እንጂ ኢማን ማለት ማረጋገጥ ብቻ ማመን ብቻ ነው ብለህ ለአንተ እውቅና መስጠት ብቻ አይሆንም። እስልምና እውነት ነው ልክ ነው ቢል አንድ ሰው ሙስሊም አይሆንም ነው። እስልምና እውነት መሆኑን አምኖ ከተቀበለና በተግባር እኔ ሌላ እምነት አልከተልም በቃ በከተልም እስልምና ነው ግን እስልምና እውነት ነው ቢል ወደ ኢስላም ካምፕ አይገባም። የግድ ሻሃዳውን ማለት አለበት ማለት በቀልቡ አምኖ መላሱ ተናግሮ በተግባር ማዋል ይኖርበታል እንጂ እስልምና ልክ ነው ስላለ ብቻ ሙስሊም ሊሆን ማረጋገጡ ተግባር ከሌለ ድረስ አይሆንም። ግልጽ ነው አይደል ንግግር? طيب فلا بد فلم ينفع الإقرار ولم طيب حيث أقر لمثالي أبو طالب أقر الرقاق النبي الإمام الصادق أول الظاني احتراز مما لو أقر لكن لم يقبل كأبي طالب حيث أقر بالنبي صلى الله عليه وسلم أنه صادق نبي أنثني ناتشو أنت أنث تامنينا حق ليني لا ناتشو بمعنى إذا متعوس منا لكنا مالته صادقنا لكن لم يكن ما جاء به نسأل الله العافية نقول النبي زوجي متو تنال لا ولم يعين ولم يتابع عدامته تقبله التكتله الجال ستم فلم ينفعه إذن فلم ينفعه الإقرار ما رقاقته لسو من امتك ما يستطعون فلا بد من القبول والعذان تقبلت حزاجنة مجلس ينوربنا اسكالتازن درس አይሆንም። ስለዚህ ብዙ ሰዎች ይሳሳታሉ አለ አህለል ኪታቦች ሙእሚኖች ናቸው በአላህ ይላሉ። አህለል ኪታብ ሙእሚኖች ናቸው ሸሪዓቸው وكيف يكون ذلك وهم لم يقبلوا شرع الله ولم يضينوا له ክርስቲያኖችም አይሁዶችንም አላህን እኮ ይቀበላሉ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነብይነት እንጂ የማይቀበሉት የሚል ብዙ የተሳሳተ አመለካከት ያላቸው ሰዎች አሉ። ለምን የአላህን ጌትነት ከተቀበሉ የአላህንም ሸሪዓ መቀበላቸው ግዴታ ስለሆነ فاليهود والنصارى يهودوچم نصاراዎችም ደግሞ حين بعث رسول الله صلى الله عليه وسلم كفروا به محمد መጥተው ነብይ አላህ መልእክተኛ ነኝ ብለው ሲያስተምሩ ተቀበሏቸው አልተቀበሉም ከፈሩ وليسوا بمسلمين ስለዚህ ሙስሊሞች አይሆኑም ودينهم دين باطل ውድቅ ነው የነሱ እምነት ومن اعتقد ان دينهم صحيح مساوي لدين الاسلام አንዳንዴ እኛ ድሮ አገር ቤት እስልምናና ክርስትና እኮ አንድ ናቸው ይባላል እኮ ከልምድ አንፃር አንድ ነን እኮ እኛ ያው ቢላ ነው እንጂ ይለየን ይላሉ። አረ እንዴ ይባላል እኮ በእናንተ ጊዜማ በደንብ ነው ዋጋው አንድ አይደለም ለኩም ዲኑኩም ወሊዲ ነው። እንደዚህ ሰውየው ከኢስላም ውጭ ያለን እምነት ሐቅ ነው እውነት ነው ብሎ ከተናገረ ከኢስላም ካምፕ ቀጥታ ይወጣል ካፊር ነው። እሱ እኮ ሙስሊምነቱን ላኢላሃ ኢላላህ ሙሐመዱ ረሱሉላህ ካለ ላቡድ አን የክፉር ቢኩል ማ ዩዕበድ ሚን ከአላህ ውጭ የሚገዟቸው ነገራቶች በሙሉ ውድቅ ናቸው ብሎ ማመን አለበት። በቃ ኢስላም አንድ ነው አንድ ነን የሚባል የመላላት ቋንቋ የለም። አናኔ እንዲህ አይነት ነገራቶች ብዙ ጊዜ ፖለቲካ ውስጥ ይገቡና
ፖለቲከኞችን ለማስደሰት ሀገራዊ አጀንዳ ለማስመሰል አንዳንዴ ጾማችን አንድ ሆነ የኛም የናንተም ጾም አንድ ሆነ እንትናችን አንድ አይነት መላላስ የለም። እኛ ራሳችን እንድናለን ትክክለኛ ጾም ብለን የምናምነው አርካኑል ኢስላምን ስንቀበል ረመዳንን መጾም ነው። በእርግጠኝነት እነዛ ሙስሊም ያልሆኑ አካላቶች የሚጾሙትን ጾም እንጂ የኛን ጾም ልክ ነው ብለው እኮ ግን አይቀበሉም። ይቀበላሉ እንዴ? አይቀበሉ። ለምንድን ነው ታዲያ አንተ የምትላላሰው? ማዘለላሁ ቢያኒ አንዳንዴ የሆኑ እንትን ለማለ እንደው በቃ ይሄ ዘመናዊ ሙስሊም ነው፣ ዋው ይሄ ጥሩ ሙስሊም፣ ይሄ በጣም ተቻችሎ መቻቻል እኮ በእንዲህ አይነት ነገር አይደለም። ይሄ ዝም ብሎ ራስን ማንነትን መጣል። ጾማችንም ጾም ነው ራሱን የቻለ ሌላ ጾም የለም ከረመዳን ውጭ። አንድ ላይ ሆነ አንድ ላይ ዋለ በዓላችን አንድ። አብዛኛው ጊዜ ደግሞ በጣም የሚያጅበኝ ይሄንን ቃል የሚናገረው የኛው እንጂ ሌላኛው አይደለም። ሁሌ ይሄ ግልጥ ባለ ቋንቋ አሽቃባጭ ይባላል። ማሽቃበጥ ነው እንጂ ሸሪዓ አይደለም። طيب الإيمان ኢማን ማለት እንደዛ ነው ካል በቀልባችን አምነን ለትዕዛዛቶቹ ተገዢ መሆን እቅራር ኢዝዓን ቀቡል አድርገን የምንሄድ ከሆነ ኢማን የሚባለው ነገር ይህ ነው። ከሆነ ቀጣዩ ምንድነው? አንቱእሚነ ቢላህ አልኢማኑ ኢማን የሚባለው ነገር በመጀመሪያ ደረጃ ይሄ ቀልባችንን አሳምነ ነው ለመተግበር እርግጠኞች ሆነን የምንጠባበቀው ነገር የመጀመሪያው አላህን ማመን ነው። አንቱእሚነ ቢላህ ነው አልኢማኑ አንቱእሚነ ቢላህ። ኢማን የሚባለው ነገር ኢቅራር ኢዕትራፍ አድርገን ተቀብለን ታዛዥነታችንን ገልጸን ህግጋቶችን የምንተገብርበት የሆነው ኢማን አንቱእሚነ ቢላህ ነው። መጀመሪያ በአላህ ማመን አንቱእሚነ ቢላህ ወልኢማኑ ቢላህ የተضمن 4 አሽያ። ኢማን የሚባለው ነገር ደግሞ 4 ነገሮችን ይይዛል። አጠቃላይ ኢማን ስንት ነው ብለናል? አንቱእሚነ ቢላህ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺር ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ ሚነላህ። እነዚህ ነገራቶች በአላህ ማመን፣ በመላእክቶች ማመን፣ በመጽሐፍቶች ማመን፣ በመልእክተኞች ማመን፣ በመጨረሻው ቀን ማመን፣ በቀዷ ወልቀደር ሸሩም ኸይሩም ነገራቶች ከአላህ ናቸው ብሎ ማመን። እነዚህ 6 ነገሮች ናቸው። በአላህ ማመን ሲባል ግን 4 ነገሮችን ይይዛል። አንደኛው አልኢማኑ ቢውጁዲሂ ሱብሓነሁ ወተዓላ አላህ መኖሩን ማመን መጀመሪያ። ፈመን አንከረ አላህ ተዓላ ፈለይሰ ቢሙእሚን። አላህን የሚቃወም ሰው ኢንካር ያደረገ ሙእሚን አይሆንም። የሚገርመው ግን በምድራችን ላይ አላህን ስሙን አንዳንዴ ይለውጡት እንጂ ጌታ የለም ብሎ ብዙም አይከራከሩም። እንዳለ ومع ذلك لا يمكن أن يوجد أحد ينكر وجود الله تعالى بقرارة نفسه. فرعون እንኳን ለሙሳ ይዶኔ የአላህ መልእክተኛ የዓለማቱ ጌታ መልእክተኛ ረሱል ረቢል ዓለሚን ሲሉት قال وما رب العالمين ያላቸው ማን ነው? ያ የዓለማቱ ጌታ አለ። የዓለም ጌታ እንዳለ ያምናል ማለት ነው ራሱ አነ ረብኩም العالمين. اذا قال لقد علمت ما انزل هؤلاء الا رب السماوات والارض بصائر. لكن كان مقرا بالله الله እንዳለ ያምን ነበር። ሙሳም እንደዛ አሉት። ስለዚህ
ላኪነሁ ጃሐድ አስተባበለ። ልክ ቁርአን ላይ ምን ይላል? ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ ነው። እርግጠኛ ውስጣቸው ካረጋገጠ በኋላ ነው ያስተባበሉት አለ። ዙልመን ወዑሉዋ ትዕቢትና ግፍ ሐቅን ነገር እንዳትከተል ያግድብሃል እንጂ እነዚህ ሰዎች ያውቃሉ። እና አንደኛ አላህ መኖሩን ማመን ነው። ኢማን በአላህ ማመን ሲባል አራት ነገሮችን ያጠቃልላል። አንደኛ በአላህ መኖር ማመን፣ ሁለተኛ አልኢማኑ ቢንፍራዲሂ ቢሩቡቢያ በጌትነቱ ብቸኛ መሆኑን አላህን ማመን፣ አይ ቱእሚነ ቢአነሁ ወሕደሁ ረብ ብቸኛ ጌታ አላህ ነው፣ አንድም ሁለትም ሶስትም የለውም። ወአነሁ ሙንፈሪዱን ቢሩቡቢያ በጌትነቱም ደግሞ ብቸኛ ነው አላህ። ወረብ ረብ ማለት ደግሞ ሁወል ኻሊቁል ማሊኩል ሙደብር ፈጣሪ፣ ተቆጣጣሪ፣ አስተናባሪ የሁሉ ነገር የሆነ ጌታ። ጌታ ስንል ምንን ያጠቃልላል? ፈጣሪነቱንም አስተናባሪ መሆኑንም የዓለማችንን ላይ እሱንም ይይዛል። ኢዘን በዚህ በመፍጠሩ በጌትነቱ በመመለኩም ብቸኛ ነው አላህ። አላህን እናምናለን ስንል ይሄን ይይዛል። ፈመን الذي خلق السماوات والارض ሰማይና መሬትን ማን የፈጠረው? አላህ። ቁል ሊመን الارض ومن فيها ان كنتم تعلمون ቁል መን ረቡ السماوات ቁል እያለ እኮ ቁርአን ላይ ወለኢን ሰአልቱም መን خلق السماوات والارض ራሱ ቁረይሽ መካ ሰማይና መሬትን ማን የፈጠረው ብትላቸው እኮ ያ ሙሐመድ አላህ ነው ይላሉ አለ። ያው እነሱ ዒባዳውን መቀበል ስላልቻሉ ወደ ኢስላም ሊገቡ አልቻሉ። ሰዎችን የፈጠረው ማን ነው? አላህ። ተድቢር ሰማዋት በምድርና ሰማያትን የሚያስተናብረው ማን ነው? አላህ። ይሄንን በዚህ ደግሞ ብቸኛ መሆኑን አላህ በመፍጠሩም በማስተናበሩም ማመን። ሶስተኛ በጌትነቱም ደግሞ የቀደመው የመጀመሪያው በጌትነት፣ ይሄ ደግሞ በአምላክነት ሁሉ ያ ማለት መመለክ የሚባለው በመመለክም ደግሞ አላህ ብቸኛ መሆኑን ማመን። መመለክ ማለት የሚሰገድለት፣ ዒባዳ የሚደረግለት፣ እጅ የሚነሳለት ጌታ። ወአነሁ ወሕደሁ الذي لا اله الا هو لا شريك له ብቸኛ ነው፣ አጋር የለውም። فمن ادعى ان مع الله الها يعبد አላህም ጌታ ነው፣ አላህም ጋር ግን አብረን የምንገዛው ሌላ አለ ብሎ የሚያስብ የሚያምን ሰው فإنه لم يؤمن بالله بالله አላመነም። فلا بد أن تؤمن بانفراده بالألوهية وإلا فما آمنت به አላህን በብቸኝነት እንዲህ ማድረግ። አራተኛ أن تؤمن بأسماء الله وصفاته አላህ መልካም ስሞችና ባህሪያቶች كما يليق بجلاله وعظيم سلطانه አላህ ለሱ የሚገቡ የሆኑ ስሞችና ባህሪያቶች እንዳሉት ማመን። የአላህን ባህሪያቶች ሳናስተባብል أن تؤمن بأسماء الله وصفاته بإثبات ما أثبته سبحانه لنفسه في كتابه الله لراسه ያረጋገጠውን ነገር ኢስባት ያረጋውን እኛም ማድረግ አው ሱነት ነብይ ወይ ደግሞ ነብይ መሐመድ ሰለላሁ ዐለይሂ ወሰለም አላህ የነገሩንን ነገር የአላህን ስሞች ሲፋዎችን መቀበል። ስሞችንም من الاسماء والصفات على الوجه اللائق በሚገባው እንዲህ ነው እንደዛ ነው የሚል የራስህን ፍልስፍና ሳታደርግበት ማለት ነው። من غير تحريف ትርጉሙን ሳታጣም ولا تعطيل አይ እንዲህማ የለም ብለን ደግሞ تعطيل ሳታደርግ ولا تكييف ወይ ደግሞ አይ እንዲህ ማለት እኮ እንዲህ ለማድረግ ነው የተፈለገው ይሄ ነው ብለን ትርጓሜ ሳሰጠው ولا تمثيل كيفية እንዲህ ነው ብለን እንዲህ ነው እንዴ አላህ ስሙ ማለት እንዲህ ነው፣ አላህ ሲፋው እንዲህ ነው፣ አላህ እንዲህ ነው፣ አላህ አርረህማን አርሽ استوى ማለት የተፈለገው እኮ ከይፍያው በዚህ ሁኔታ ነው እንዲህ ብሎ መናገር በፍጹም አይገባም። እነዚህ ነገራቶች
ኢማም አሕመድ ይመስሉኛል መጥተው ጠየቋቸው። ስለ እስቲዋ ጠየቃቸው። አርረሕማኑ ዐለል ዐርሽ እስተዋ፣ እንዴት ነው እስቲዋ ምንድን ነው አላቸው። አልስቲዋ ማዕሉም ማለት ይሄ ቁርአን ሐዲስ የገለጸው ነው፣ ይሄ ግልጽ ነው አሉት። እስቲዋ አላህ ከአርሹ በላይ መሆኑ። አልስቲዋ ማዕሩፍ አሉት። ወልኢማኑ ቢሂ ዋጅብ አርረሕማኑ ዐለል ዐርሽ እስተዋ ብሎ ቁርአኑ ላይ የገለጸውን ነገር ይህንን ማመን ደግሞ ግዴታ ነው አሉት። ወልከይፍ መጅሁላ፣ እንዴት በምን አይነት ሁኔታ? ይሄ መጅሁል ነው። ሰውየው ስለ ራሱ አፈጣጠር ሳያቅ ስለ አላህ ሊያቅ ይፈልጋል እንዴ? ይሞክራል እንዴ? ይሄ ቀልድ ነው፣ ዝም ብሎ መዋለድ። ወልከይፍ መጅሁል ወሱአሉ አንሁ ቢድዓ ነው። እንዴት ብለህ የማይሆን ጥያቄዎችን እያነሳ ለመፈላሰፍ መሄድ ደግሞ ቢድዓ ነው አሉትና ይህን ሰውዬ ከኔ መሃል አውጡታሉ፣ ጠማማ ነው አሉ። ኢዘን አላህ መልካም ስሞች አሉት፣ መልካም እሱ የጠቀሳቸው ባህሪያቶች አሉት በቁርአኑ በሐዲሱም ነቢ ሙሐመድ ያስተላልፏቸውን እነዛን እንዳሉ መቀበል ማለት ነው። ቀደም እንዳልነው ቢላ ተሕሪፍ ሳናደርግ አጉል ትርጓሜ ሳንሰጥ ተኪፍ ደግሞ ከይፍያው እንዲህ ነው ብለን አሁን ሰውየው አርረሕማን ዐርሽ እስተዋ ማለት እስተዋ እኮ ማለት አላህ አርሹ ላይ እንደዚህ ነው በምን አቅም ነው ልትናገር እማይሆን ነው። እንደዛ ሳንል ነው ይሄ ማለት ደግሞ ኧረ ፍጹሙ የለም ብሎ ታዕጢል ያለ ማድረግ ወይም ደግሞ ተምሲል። ይሄ ማለት እኮ በዚህ አላህ ስም አለው አላህ ይሰማል ማለት እኮ ልክ አንተ ቁጭ ብለህ እንዲህ እያልክ እንዲህ ለመግለጽ መሞከር በፍጹም የለም። ይሄ በሸሪዓ እንደወረደ ተቀብሎ መጓዝ። በመሰረቱ እንዲህ አይነት አስተምህሮቶች በነቢ መሐመድ ሰለዋቱላሂ ወሰላሙ ዐለይሂ ዘመን በሰሐበቱ ረሱልላህ ዘመን አከራካሪ ጥያቄዎች አልነበሩ። አምነው ተቀብለው ነው የሄዱት፣ ትርጓሜውንም ስለሚያውቁት ነቢ መሐመድን በዛው። ከዛ በኋላ ነው ሰዎች የመጡ ወደ ፍልስፍናው ሲገቡ ኺላፋቶች የሚመጡት። እና አላህን ስናምን እነዚህን ቢያንስ 4 ነገሮችን አላህ መኖሩን ማረጋገጥ፣ አላህ በጌትነቱ ብቸኛ መሆኑን ማመን፣ በተመላኪነቱም የሚመለክ ብቸኛ መሆኑን መን ዓሚለ ዓመለን አሽረከ መዕየ ገይሪ ተረክቱሁ ወሽርከ፣ አንድን ስራ ሰርቶ ከዛ ጋር አብሮ ያጋራ ከሆነ እሱንም ያጋራውንም ትቼዋለሁ አላህ። እና መልካም ስሞችና አን ቱእሚነ ቢአስማኢላሂ ወሲፋቲሂ አላህ ያረጋገጠውን ነቢ ሙሐመድ ሰለዋቱላሂ ወሰላሙሁ ዐለይሂ የነገሩንን ነገራቶች እነሱን ያለምንም ማድበስበስ መቀበል ነው። አን ቱእሚነ ቢላሂ ስንል ወመላኢከቲሂ የሚለውን እንዴና እናቁም ኢንሻአላህ ሰዓቱን እየደረሰ ነው። والإيمان بالملائكة يتضمن الإيمان بأسماء من علمنا بأسماءهم سماء بملائكة ما من سبال سماءቸው በቁርአን የተገለጹ ነብይ መሐመድ የነገሩን ይሆኑን እስከ ስማቸው ማመን ነው መቀበል ነው። أن نؤمن بأن هناك ملكا اسمه كذا جبريل ምሳሌ ጅብሪል እየተባለ እንደሚጠራው እንዲህ አይነት መላእክቶች አሉ ብሎ እስከ ስማቸው የተረጋገጡትን እስከ ስማቸው መቀበል አንደኛ። الإيمان بأسماء من علمنا أسماءهم ስማቸውን ያወቅናቸውን ስማቸውን መቀበል አንድ። ሁለተኛ እሱንም ማመን ያስፈልጋል። أن نؤمن بما لهم من أعمال የተወሰኑት ደግሞ ስራቸው የተነገራለት ስራ የተወከሉበት የስራ ዘርፍ አለ፣ እሱንም ማመን። ምሳሌ ጅብሪል ከአላህ ረቡል ዒዘቲ ወልጀላል ወደ አንቢያዎች ወደ ሩሱሎቹ ወህይ አስተላላፊ ነበረ፣ ወህይ ያመጣ ነበረ። ሌላም ስራ ሊኖር
ይችላል። ينزل به من عند الله إلى رسله ሚካኤል ዝናብ በማዝነብ የተመደበ ባለስልጣን ነው። በነባቶቹ ይሄ በምድር ላይ በመናምን ያው በሚበቅሉት ከዝናብ ጋር ተያይዘው ኢስራፊል ይሄ ነፍኽ ሱር የዛኔ ሲነፋ የሚነፋው ነው። ጦሩምባውን ነፊ ነው። እነዚህ ሶስቶቹን ነቢ መሐመድ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ሶላተ ሌይል ላይ ስማቸውን ይጠሩ ነበር። ሶላተ ሌይል ላይ استفتاح سيارجوس الله أكبر افتتاح سيارجوس يكفتود اللهم رب جبرائيل وميكائيل وإسرافيل يلو نبر عيرا إيه حكمة ومن دنو بلوكة تتأيك أيان دانداتشو كسولي جوش كهيوت قا يتعازا وكلنا يالاتشو ناتشو جبريل وحي زي مثال وحي دمو للب لكالبوش هيوت مزرعة ቁርአን ሐዲስ የሌለው ቀልብ በቃ የሞተ ነው ማለት እኮ ነው መልእክቱ። የውስጥ ህይወት የቀልብ ህይወት በምንድነው? በቁርአን ነው ማለት ነው ህያው የሚሆነው። وكذلك أوحينا إليك روحا من أمرنا ብሎ አላህ እንደሚገልጸው ሚካኤል ዝናብ ያወርዳል። ዝናብ ደግሞ የምድርን ህይወትም ይዘራባት አይደል? ከደረቀች በኋላ ቁርአኑ ላይ የሚለው بعد موتها ይላል እኮ በቃ ትለመልማለች አይደል? አሁን የነበረው ዛፉ ምን ረግፎ ከእንደገና ሲበቀለን ሲል ኢዘን ይሄም ከህይወት ጋር የተያያዘ ነው። ኢስራፊል ደግሞ ነፊ ነው። የሰው ልጆች ከቀብራቸው ወጥተው ሲቀሰቀሱ ዘላለማዊ ህይወት የሚጀመረው የሱ ጥሩምባ ከተነፋ በኋላ ነው። እሺ ስለዚህ ነቢ ሰለዋቱላሂ ወሰላሙ ዐለይሂ ሌሊት ሲነሱ እነዚህን ሶስት መላእክቶች አላሁ አክበር ብለው ዱዓ ኢስቲፍታህ ያደርጋሉ። ምንድነው ሙናሰባው ከተባለ የሰው ልጅ ሲተኛ ሞቷል። አነው ሞቱን አስራር ትንሽ እንቅልፍ እኮ ትንሿ ሞት ናት ይላሉ። ያው ዋናው ሞት ደግሞ ረጅም እንቅልፍ ነው። الله يتوفى الأنفس حين موتها والتي لم تمت في منامها هو الذي يتوفاكم بالليل وما جرى إيه يسولجوش تنيتو كموت اندتنسو حياو اندهونو سلزي إذا كان القيام من الليل بعثا وهؤلاء لك كموت اندتنسو اندتك أسكسنو كأنكلفاتشو سنسو يمي قمتو قبتونا هذا كموت وده هيوت متى معناته يسولج سلزي النزي ملائكة دقمو وهؤلاء الملائكة الثلاثة الكرام كلهم موكلون بحياة صارت المناسبة واضحة سلزي النزي سوستم ملائكة دقمو سراوچاچو كهيوت قام يتياياز سلوهنا ነቢም ሰለዋቱላሂ ወሰላሙ የሰው ልጆች ከእንቅልፋቸው ተነስተው ሲቆሙ ከሞት ወደ ህይወት የመጡ ስለሆነ ግንኙነት ስላለው ነው ሙናሰባው ሒክማው ይላል። እንደዚሁም وكذلك يجب أن بما لبعض الملائكة من عمل አንዳንድ መላእክቶች የተለየ ስራ እንዳላቸው እናምናለን። አንዳንዶቹ ما يلفظ من قوله إلا لديه رقيب عتيد يسول جوتشن يسرى ونيتا يمسعفو اندالو ولقد خلقنا الإنسان ونعلم ما توسوس به نفسه ونحن أقرب إليه من حبل إذ يتلقى المتلقيان عن اليمين وعن الشمال قاعد ما يلفظ من قوله إلا لديه رقيب النزي يتمدوا ملائكة اندالو ما من كلا بل تكذبون به وإن عليكم لحافظين كراما كاتبين አሁን እነዚህ የሥራ ድርሻቸው يكتبون كل قول يقوله الإنسان ያንዳንዷን የሰው ልጅ የሚላትን ነገር የሚጽፉ የሆኑ መላእክቶች እንዳሉ
وظاهر الآية الكريمة أنهم يكتبون ما للإنسان وما عليه وما ليس له ولا عليه እያንዳንዱ የሰው ልጅ ለሱ የሆነውንም ነገር የሱ ያልሆነውንም ነገር ለሱ የመጣለትን በሱ ላይ መጣ ሁሉንም ነገር የሚጽፉ አሉ من قولنا እያንዳንዷን ነገር የሚጽፉ የሆኑ መላእክቶች እንደሆኑ እንዳሉ ማወቅ አንድ ጊዜ ወደ ኢማም አህመድ ጋር አንድ ሰው ገባ وذكر أن رجلا دخل على الإمام أحمد بن حنبل رحمه الله إمام أحمد بن حنبل فقيه المحدثين محدث الفقهاء وإمام أهل السنة يا إمام أحمد بن حنبل تقال يا حنبلية ومذهب مسراج بطعم فقيه محدثوች فقيه በጣም ታዋቂ ናቸው ኢማም አህል ሱና የሚልም ስያሜ የተሰጣቸው የአህል ሱናዎች አለቃ እንደማለት ነው ያው የተባሉበት ምክንያት አለ ሰፊ ነው እና አንድ ጊዜ دخل عليه وهو يئن من الوجه فقال له يا أبا عبد الله فإن وقرقان أنت يا عبد الله أبا عبد الله وي طاوس የሚባል ሰው ሲናገር ሰምቻለሁ إن الملك ملائكة يكتب حتى أنين المريض የህመምተኛን ማቃሰት ሁሉ ይጽፋል እምትላትንም ነገር እንዲህ ሲል ሰምቻለሁ እና ምን እንደምን ያቃስታሉ እየተጻፈበት እኮ ነው ሌላቸው ነው فأمسك الإمام أحمد رحمه الله تعالى عن يعني إمام أحمد قطعلونا አቆሙት የህመሙን ስሜት سبحان الله ያላቸው እኮ እንትን ነው እንዳይጻፍ وهذا من تعظيم آثار السلف عند السلف أي إرس برساتشو دي تادرقو تسنو كندقنا لميسموت نقر ودي تقبال لمقبال عندو مي نقرون عندو لمقبال عند الزهينة نقروا تشارلون كملايكو تشوست مريتن يميت أوفو دقموال ده توريست سياح يغونو نا يذكر عند الزيان ذكر سلا حديث سلا قرآن من نقر باتشو علم من نقر باتشو بوتا يميت أوفو ملايكو تشم አሉ ብለዋል ነብዩ መላእክት ሰለላሁ ዐለይሂ ወሰለም ይመጡና ያካብባቸዋል እንዲያረጋሉ ዱዓ ያረጉላቸዋል እንደዚህ የተባሉ መላእክቶች እንዳሉ እናምናለን فإذا وجدوا جلسوا علم የሚተላለፍበትን ቦታ በሚያገኙበት ሰዓት ቁጭ ብለው የሚያዳምጡ መላእክቶች እንደዚሁም ደግሞ የሰው ልጆችን የሚጠብቁ መላእክቶችም እንዳሉ እናምናለን موكلون بحفظ بني آدم ومنهم ملائكة موكلون بقبض روح بني آدم የሰው ልጆችን ሩህ የሚያወጡ መላእክቶች የተመደቡ እንዳሉ እናምናለን ከእንደገና የሰው ልጅ ቀብር ሲገባ ያን የሰራውን ስራ የሚጠይቁት የሆኑ መላእክቶች እንዳሉ እናምናለን وتتلقاهم الملائكة هذا يومكم الذي كنتم توعدون እነዚህ ደግሞ ሙእሚኖችን يوم القيامة አቀባበል የሚያደርጉላቸው መላእክቶችም እንዳሉ እናምናለን የጀነት ሰዎችንም ደግሞ ሰላምታ የሚሰጡ መላእክቶችም አሉ አቡ አላህ ከነሱ ያደርጋል والملائكة يدخلون عليهم من كل باب يعني يقولون سلام عليكم بما صبرتم فنعم عقب الدار الله كنسو ያደርጋል ለሊትና ቀን አላህን በመገዛት ብቻ ህይወታቸውን የሚያሳልፉ መላእክቶች አሉ يسبحون الليل والنهار لا يفترون ፍጹም የማይደክሙ ሀያታቸው በሙሉ ምንድነው አላህን መዘከር ብቻ ስጁድ አድርጎ የማይነሱ መላእክቶች አሉ እና አይደክሙም ደግሞ አላህ يسبحون الليل والنهار በሌሊት لا يفترون እኛው ተራዊህ ስንሰግድ እንዴት ነው ወይስ ረመዳኑ ወጣ አደከሙን እኮ ይላል በተለይ ሂፍዝ ከሆነ ወጋ ያረጉም ይላል የተወጋት ተቆደዛ እና ነብይ ሰለላሁ ዐለይሂ ወሰለም መላእክቶች እዛ ሰማይ ቤት ውስጥ እንዳሉና ቂያም ብቻ ያደረጉ ሩኩዕ ብቻ ያደረጉ ስጁድ ብቻ የሚያደርጉ ሀያቸው ሱብሃንአላህ
አላህ ይሄን ደግሞ በጣም ደስተኛ አላህ ይገባዋል ብሎ ደስ ብሏቸው እኮ አይደክሙ ለነሱ ክብር ነው የሚሰማቸው እንዲህ አይነቶች መላእክቶች አሉ እና እያንዳንዳቸው በየስራቸው የስራ እንትን አላቸው መላእክቶችም እንዳሉ እናምናለን ቀጣዩ ወኩቱቤ ነው አላህ ያድርሰንና በቀጣዩ ሳምንት እናያለን አላህ በሰማነው እንጠቀም ያድርገን ሐቅን አውቀው ከሚከተሉ ሰዎች አላህ ያድርገን ባጢልን አውቀው ደግሞ ከሚርቁ ሰዎች አላህ ያድርገን ማወቅ ብቻውን ፋይዳ የለውም ማወቅ ልትከተል የሚገባህን ነገር መከተል እስካላስቻለ ልትከለከል የሚገባህንም ነገር ደግሞ ካላስከለከለ ዕውቀት ብቻውን ፋይዳ የለውም ልክ ቀደም እንዳነሳነው ኢማንን ስንጠቅስ አቡ ጣሊብ ያን ያህል ለኢስላም የለፉ ለነብዩ መሐመድ አጋር የነበሩ ያ መሐመድ አንተ ሐቅ ላይ እንደሆን ካቃለው ብለዋል لكن لا اله الا الله በሩሲቡ فابا يقول لا اله الا الله ያው ኩራት ስለነበረ በዚህ ማወቅና መከተል ነው ትልቁ ውበትና አላህ እየሰማን መቼም በራሳችን ላይ መረጃ መሰብሰብ ሳይሆን እንደው ሰምተን ከሚጠቀሙ ሰዎች ውስጥ አላህ አድርገን የተሳሳትነውን ነገር ደግሞ አላህ ይማረን መቼም ሰው ሲናገር እኮ ሲናገርና ሲሰራ ነው የሚሳሳተው አይደል ዝም ካለ እኮ ምንም አይልምና በንግግር መሃል ስህተት ካለ ኢንሻአላህ ከራሴና ከነፍስያ ነው የሸይጣን ጉትጎታ ነው እሱን ደግሞ የሚነገር ከሆነ እናስተካክላለን ሁሌም ሐቅ ከአላህ ነው الله بسمعنا من التكلم هذا اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعضه تفرقا معصوما ولا تجعل فينا ولا منا ولا معنا شقيا ولا مطرودا ولا محروما اللهم لا تفرق جمعنا هذا إلا بذنب مغفور وسعي مشكور وعمل صالح متقبل مبرور وتجارة لن تبر اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير والموت راحة لنا من كل شر ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين سبحانك اللهم وبحمدك أشهد أن لا إله إلا أنت نستغفرك ونتوب إليك